ሰላም ጤና ይስጥልን ኦርቶዶክሳውያን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንድ ቪዲዮ አየው በዚህ ሶሻል ሚዲያ ላይ እና በጣም ስላስገረመኝ ወይ እናንተም አይታችሁት ከሆነ እንደው አትሊስት የት ቤተክርስቲያን ነው ብዬ ለመናገርም አገር ውስጥ ያለ ቤተክርስቲያን አይመስለኝም። ሜቢ በውጪው ዓለም ያለ ቤተክርስቲያን ነው ብዬ ነው ማምነው። እሱ ምንድነው ያሬዳዊ ዜማ ወረብ ለማቅረብ ይሁን እኔ ትንሽ ግራ ስለገባኝ ነው። ኦርቶዶክሳውያን ናቸው ብዬ አምኛለሁ። ምክንያቱም ከኦርቶዶክሳዊ ውጪ እንደዚህ አይነት ሊሞክር የሚችል ሰው አለ ብዬ ስለማላምን ማለት ነው። ቢያንስ ፕሮቴስታንት ቢባል እንግዲህ ዜማውን እንደሰማሁት የወረቡ የእመቤታችን ቅድስት ድንግል ማርያም ወረብ ስለሆነ ፕሮቴስታንት ወይንን ያቀርባል ብዬ አላምንም። ስለዚህ ይመስለኛል ኦርቶዶክሳውያን ናቸው። ግን በዚህን ያህል ድፍረት ለምን እንዳደረጉት ግራ ነው የገባኝ። ከወረቡን ያለመቻልና የመቻል ጉዳይ ሆኜ እሱ ላይ ሐሳብ ለመስጠትም አይደለም። ግን ሪሊ ቤተክርስቲያን ስርዓቷ ይሄ ነው ወይ? እንግዲህ ቪዲዮን አይታችሁት ሊሆን ይችላል፣ ልትሆኑ ትችላላችሁ፣ ወይም ደግሞ አሁን አሳያችኋለሁ። ቤተክርስቲያን ፈጽማ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ ፈጽሞ ሊደረግ የማይገባ ያለባበስ ስርዓት አድርገው ጀስት አሮን ነው ብቻ የሆነ ከመንደር ተጠራርተው በዚህን ያህል ቤተክርስቲያኗን መዳፈር የቤተክርስቲያኗን ዝማሬ መዳፈር ለምን እንደተፈለገ አልግራን ይገባኝ። እስቲ ብዙን ሐሳብ ከመስጠቴ በፊት ቪዲዮን አይታችሁ እናንተ ሐሳብ እንድትሰጡበት ነውና አትሊስት የምታውቁ ሰዎች ካላችሁ ግን ፕሊስ ጻፉልኝ። እስቲ የት ደብር ነው በዚህ በውጭ ዓለም ውስጥ ያለ ነው ብዬ ለመናገርም ስለከበደኝ ነውና በዚህን ያህል ድፍረት ቤተክርስቲያኗ ላይ እንደዚህ አይነት ድፍረት በመናገራቸው በጣም ነው የደነገጥኩትና እስቲ እዩትና ከዛ በኋላ ሐሳብ ብሰጥ ይሻለኛል። አሮን ነው ለመናገርም ግራን የገባኝ። በጣም ብዙ ነገር ልናገር ፈለኩኝ፣ ግን ብቻ በዚች ቅድስት ቤተክርስቲያን ላይ ምን አይነት ድፍረት እንዳመጡ በተለይ ደግሞ ከቤተክርስቲያኗ ውጭ የሆኑ አካላት ቢያደርጉት ለምን ብለን እንጠይቃለን። ግን ይሄ አይመስለኝም በእኛው በቤተክርስቲያን ውስጥ በኦርቶዶክሳውያን ባለ አትሊስት በአንድ ቦታ እየተደረገ ያለ ነው የሚመስለኝ። ግን እንዳልኳችሁ ካለ ግን አሳውቁኝ። ይሄ እዚህ ቦታ ነው የምላችሁ እንደው መጠየቅ የሚገባን አካል ካለ መጠየቅ ስላለብን ማለት ነው። ምክንያቱም ቤተክርስቲያናችን ቅድስት ቤተክርስቲያን ሁሉ ነገር ስርዓት አላት። ከአለባበስ ጀምሮ ኦርቶዶክሳውያን ምን ማድረግ እንዳለብን በተለይ በዝማሬ ላይ እንደዚህ በዘፈቀደ ከመንደር ላይ ተጠርቶ በሚመስል እንጃ ቋንቋውን ለመጠቀም ራሱ ግራ ገባኝ። ምክንያቱም እዚህ ላይ የተሰበሰቡት ሰዎች
የቤተክርስቲያን ልጆች ሊሆኑ ይችላሉ ወይ ካለማወቅም ሊሆን ይችላል ብዬ አስባለሁ። ያቀረቡት ሰዎች በዚህ አይነት አለባበስ ወንዱም እንግዲህ እንደምታዩት ነው። እንግዲህ የቤተክርስቲያን ልብስ የለበሰም ደግሞ ትልቅ ሰውም ያለ መሰለኝ። ሴቶቹ ከቤተክርስቲያናችን ስርዓት ውጪ በቀሚስ እንኳን አትሊስት እንኳን ቀሚስ ሌላ የቤተክርስቲያን ወይም የሰንበት ትምህርት ቤት ልብስ አይለበስ። አንዳንዴ ለጥናት ይመጣል። ይሄ ግን ጥናትም አይመስለኝም። ለጥናት ይመጣል። በቤተክርስቲያን የሰንበት ትምህርት ቤት አባላቶች ጥናት ሲያደርጉ ቀሚሳቸውን ለብሰው ነጠላ ለብሰው ያቀርባሉ። ግን በዚህን ያህል ሴቶች ሱሪ ለብሰው ወንዶቹ ደግሞ ካለባበስ የተወጣጠረ ልብስ ለብሰው መቋሚያውንም ጸናጽኑም እንደዚህ አይነት ስርዓት አሮን ነው። ግን ለምን አሁን ይሄንን እዚህ ቦታ ላይ ያሉ የቤተክርስቲያን ሰዎች ዲያቆናት፣ ካህናት ካሉ ግን ይሄን ያህል ደረጃ ለምን ሊደረግ ይሄን ያህል ደረጃ ሊኬድ ለምን ተፈለገ ነው ጥያቄው። አሮን ነው በዚህን ያህል ደረጃ ቤተክርስቲያን ለመዳፈር ለምን እንደተሞከረ ግራን ይገባኝ እና እባካችሁ አንደኛ እንደው ቢያንስ እንኳን የቤተክርስቲያኗን ቤዚክ የሚባለው ስርዓት አለባበሷን እንኳን ለብሳችሁ ለፕራክቲስ ለማድረግ ሞክሩ። ጥናትም ከሆነ ማለት ነው። አይ ደግሞ ጥናትም አይደለም ይሄ ትክክለኛ እለቱን የተመለከተ ወረብ ነው እያቀረብን ያላችሁት ካለ ደግሞ ምን ነው ባይዘመረስ? እንደው ቁጭ ብለው ጀስት ዝም ብሎ የቸብቸቦ መዝሙር ቢዘመር ምን አለ? ለምን ይሄን ያህል መጋጋጥ ተፈለገ? አረባካችሁ ቤተክርስቲያን ይሄን አላስተማረችንም። አረባካችሁ በተለይ ደግሞ በዚህ ደብር ላይ ያሉ አባቶች እባካችሁ ወይም ደግሞ የፖሰታችሁም ሰዎች ካላችሁ እንደው ሰድቦ ለተሳዳቢ አትስጡን። ይሄ ቤተክርስቲያናችን ስርዓት አይደለም። ነገ ሌሎች በሌላ እምነት ውስጥ ያሉ ሰዎች ይሄንን በዚህ ደረጃ ቢያቀርቡ እናንተ እና ብንጠይቅ ትክክል አግባብ አይደለም፣ የቤተክርስቲያና መዝሙር እንደዚህ አይዘመርም፣ ያሬዳዊ ዜማ እንደዚህ አይዘመርም፣ ወረብ እንዲያቀርም ብንል ይሄው እናንተ ራሳችሁ እንደዚህ አይደል ወይ ካለባበስ ጀምሮ የምታቀርቡት ብለው ያ ጥያቄ ቢያነሱ ምንድነው መልሳችን የሚሆነው? አረባካችሁ እንደ ቤተክርስቲያን አባቶች እባካችሁ በተለይ በዚህ ደብር ላይ ያላችሁ አባቶች ካላችሁ አንደኛ ከሶሻል ሚዲያ ላይ መዝሙሩን አንሱት። የኔ ሜን ኮንሰርኔ እንደው ለተሳዳቢ እንኳን አሰድባችሁ ለተሳዳቢ እንኳን አትስጡን። የጫናችሁ ሰዎች እባካችሁ ከዚህ ከሶሻል ሚዲያ ላይ አስወግዱት። አባቶች ደግሞ በዚህን ያህል ደረጃ በየቤተክርስቲያን በየአጥቢያችሁ የቤተክርስቲያን አስተዳዳሪዎች እንደዚህ አይነት ነገር በሰንበት ትምህርት ቤትም ይሁን በማህበር የሚያቀርቡትን ልትከታተሉ በየደብሩ ልትከታተሉ ይገባቸዋል። ከዚህ ከቤተክርስቲያን ውጭ ይሄ እንደ ቀላል የሚታይም አይደለም። በዚህን ያህል የቤተክርስቲያኗን ዝማሬ መደፋፈር አግባብም አይደለም፣ ስርዓትም አይደለም። ቤተክርስቲያንም በዚህ ደረጃ ላይ እንደዚህ መነገርም የለባትም እና እባካችሁ ነው መልእክቴ። ሌሎቻችሁ ግን ይሄንን እዚህ ቦታ ነው ምላችሁ የምትሉ ሰዎች ካላችሁ ፕሊስ ቴክስት አድርጉልኝ። በዚሁ አጋጣሚው ደግሞ ሌላውም እንዲያየው ኮፕሊንግ አድርጉ፣ ፎሎ አድርጉት። እግዚአብሔር ከሁላችን ጋር ይሁን።